ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሀገር ውስጥና ዓለም አቀፍ ዜና ይወጃችን ላይ ደርሰናል። አማኑኤል ዜናዎችን ይዣለሁ እንድትከታተሉን በአክብሮት ጋብዣለሁ። በቅድሚያም አበይት ዜናዎች። በደቡብ ምዕራብ ኢትዮጵያ ክልል እያደገ የመጣውን የጤና ዘርፍ አፈጻጸም ይበልጥ ለማጠናከር በልዩ ትኩረት እንደሚሰራ የክልሉ ጤና ቢሮ ገለጸ። የጤና ሚኒስቴር ተከናውኗል ባለው የዘረመል ምርመራ ቀደም ሲል በደቡብ ኢትዮጵያ ክልል ጂንካ ከተማ መከሰቱ የተገለጸው የሄሞራጂክ ፌቨር በሽታ መንስኤ ማርበርግ ቫይረስ መሆኑን ማረጋገጡን አስታወቀ። ከአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት 2.5 ሚሊዮን በላይ ብር የዘረፉ ወንጀል ፈጻሚዎች በቁጥጥር ስር መዋላቸው ተገለጸ። ከውጪ ኬንያ በክፍያ የሚደረግን የወንድ የዘር ፈሳሽ ልገሳ ህገወጥ የሚያደርግ ህግ ልታጸድቅ ነው። የኢትዮጵያ አየር ኃይል የዘመኑ የአቪዬሽን ቴክኖሎጂ ውጤት የሆኑ ትጥቆችን መታጠቅ መቻሉን የኢፌዴሪ አየር ኃይል ምክትል አዛዥ ለአየር ሎጂስቲክስ ሜጀር ጀነራል ነገራ ሌሊሳ ገልጸዋል። ደቡብ አፍሪካ 160 ፍልስጤማውያን ስደተኞችን መቀበሏ ተገለጸ። በቻይና ከወራት በፊት ክፍት የተደረገው ድልድይ ፈርሷል ተባለ። ወደ ዝርዝር ዘገባ አልፋለሁ። በደቡብ ምዕራብ ኢትዮጵያ ክልል እያደገ የመጣውን የጤና ዘርፍ አፈጻጸም ይበልጥ ለማጠናከር በልዩ ትኩረት እንደሚሰራ ተገለጸ። በታርጫ ከተማ ሲካሄድ የነበረው የክልሉ ጤና ቢሮ የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ዙሪያ የሚደረግ ጥምረታዊ ኮሚቴ የምክክር መድረክ ተጠናቋል። የጥምረት ኮሚቴ መድረክን የመሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም በክልሉ እያደገ የመጣውን የጤና ዘርፍ አፈጻጸም ይበልጥ ለማጠናከር በልዩ ትኩረት እንደሚሰራ ገልጿል። መድረኩ በተለይ በዋና ዋና የጤና ተግባራት አፈጻጸም ዙሪያ ግምገማ በማድረግ ለቀጣይ የተሻለ አፈጻጸም እንዲኖር የሚያስችል እንደሆነም ተብራርቷል። አቶ ኢብራሂም በእናቶችና ህጻናት ጤና፣ በበሽታ መከላከል፣ በህክምና አገልግሎት፣ በግብዓት አቅርቦት፣ በበሽታ ቅኝት፣ በዘርፈ ብዙ እንዲሁም በጤና ተቋማት ዙሪያ ሰፊ ሀሳቦችን አንስተው በእያንዳንዱ ዘርፍ የተገኙ ውጤቶችን ይበልጥ ማላቅና እንዲሁም በጉድለት የተገመገሙትን ማስተካከል እንደሚገባም አቅጣጫ ሰጥቷል። ከመረጃ ትክክለኛነትና ወቅታዊነት ጋር በተያያዘም ያለውን ማነቆ የመረጃ አብዮት በማምጣት መስራት እንደሚጠበቅም አሳስበዋል። የጤና ሚኒስቴር ተከናውኗል ባለው የዘረመል ምርመራ ቀደም ሲል በደቡብ ኢትዮጵያ ክልል ጂንካ ከተማ መከሰቱ የተገለጸው የሄሞራጂክ ፌቨር በሽታ መንስኤ ማርበርግ ቫይረስ መሆኑን ማረጋገጡን አስታውቋል። ሚኒስቴሩ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር ተደርጓል ባለው ምርመራ ከቀናት በፊት በበሽታው መጠርጠራቸውን ካሳወቀው 8 ሰዎች ውጪ አዲስ በበሽታው የተጠረጠሩ አለመገኘቱን ገልጿል። ቫይረሱን የመከላከልና የመቆጣጠር ስራዎችን ለማጠናከር የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ መላኩን ጠቁሟል። በምርመራው መሰረት በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው የቫይረስ ዝርያ ከዚህ በፊት በሌሎች ምስራቅ አፍሪካ ሀገራት ላይ ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል። ይህንን ተከትሎ በሀገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ተቋቁሞ የምላሽ ስራዎች እየተስተባበሩ መሆኑን ተቋሙ አስታውቋል። በዶክተር ቴድሮስ አዳኖም የሚመራው የዓለም ጤና ድርጅት በጂንካ አካባቢ የተከሰተውን ወረርሽኝ ለመከላከል $300,000 ከድርጅቱ አስቸኳይ ፈንድ በኩል መልቀቃቸውን መግለጻቸው ይታወሳል። ከአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት 2.5 ሚሊዮን በላይ ብር የዘረፉ ወንጀል ፈጻሚዎች በቁጥጥር ስር መዋላቸው ተገለጸ። ተጠርጣሪዎቹ ወንጀሉን የፈጸሙት ከሌሊቱ 7 ሰዓት ገደማ ጥቅምት 6 ቀን 2018 ዓ.ም በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የመኪኒሳ ቅርንጫፍ ጽሕፈት ቤት ውስጥ ነው። ቅዱስ ኃይለ ኢየሱስ፣ ዮናስ ግርማይ፣ ኤርሚያስ ሰንበትና ኪሮስ ግርማይ የተባሉ ወንጀል ፈጻሚዎች ከድርጅቱ የጥበቃ ሰራተኞች
ሰራተኞች ጋር ተመሳጥረው የድርጅቱን ካዝና በፌሮ ብረትና በሌሎች መርጃ መሳሪያ በመፈልቀቅ 2,597,635 ብር በመዝረፍ በሰሌዳ ቁጥር ኮድ 2C አዲስ አበባ 71417 ቪትስ እና ኮድ 2A አዲስ አበባ 7927 ሚኒባስ ተሽከርካሪዎች በማዳበሪያ ጭነው ይሰወራሉ። የወንጀሉ መፈጸም መረጃ የደረሰው የነፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የክትትልና የኦፕሬሽን ክፍሉ ከወንጀል ምርመራ ክፍሉ ጋር በመቀናጀት ባደረጉት ክትትል ወንጀሉ ተፈጸመ። በሁለተኛው ቀን ወንጀል ፈጻሚዎችና ሁለት ተሽከርካሪዎች በቁጥጥር ስር በመዋል 569,595 ብር ማስመለሱን አስታውቋል። ፖሊስ አስፈላጊውን ማስረጃ በማሰባሰብ በወንጀል ፈጻሚዎች ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት ነፋስ ስልክ ላፍቶ ፈጣን ችሎት ምድብ ክስ ተመስርቶባቸው ጉዳያቸው በመታየት ላይ መሆኑን መምሪያው ጨምሮ ገልጿል። በዚህ የወንጀል ድርጊት ላይ የተሳተፉ የጥበቃ ሰራተኞች የጥበቃ አገልግሎት በሚሰጥ ተቋም አማካኝነት የተቀጠሩ እንደሆነ ፖሊስ አስታውቋል። ኤጀንሲዎች የሚቀጥሯቸው ሰራተኞችን ሲቀጥሩ ተገቢውን ጥንቃቄ ሊያደርጉ እንደሚገባ ያሳሰበው ፖሊስ ተጠያቂነት እንደሚያስከትል ሊያውቁ ይገባል ብሏል። ምንጩ የአዲስ አበባ ፖሊስ ነው። ኬንያ በክፍያ የሚደረግን የወንድ የዘር ፈሳሽ ልገሳ ህገወጥ የሚያደርግ ህግ ልታጸድቅ ነው ተባለ። ኬንያ የመራቢያን ጤናን እንደዚሁም ልገሳን መቀበልን የተመለከተ ህግ ለማጽደቅ ተዘጋጅታለች። በአዲሱ ህግ መሰረትም በክፍያ የሚፈጸም የወንድ የዘር ፍሬ ልገሳ ወይም በሌላኛው በኩል ደግሞ በተለምዶ የማህፀን ክራይ ተብሎ የሚታወቀውን ነገር ህገወጥ ብላ የደነገገች ሲሆን በክፍያ እነዚህን ነገሮች ሲፈጽሙ የተገኙ ሰዎች የ10 ሚሊዮን የኬንያ ሽልንግ እስከ 10 ዓመት የሚደርስ እስር እንደሚቀጡ ማስታውቃለች። ኬንያ በተጨማሪ ይህንን አገልግሎት ማግኘት የሚችሉት ከ25 እስከ 55 ዓመት የሆኑ ሰዎች ብቻ መሆኑን ከ25 እስከ 55 ዓመት የሆኑ ሰዎች ብቻ መሆን እንዳለባቸው አስቀምጣ ማህፀናቸውን የሰዎችን ልጅ እንዲያፈራ የሚስማሙ ሴቶች ደግሞ እድሜያቸው ከ25 እስከ 45 መሆን እንዳለበትና ከዚያ በፊት ቢያንስ አንድ ልጅ የወለዱ መሆን አለባቸው ብላለች። በተጨማሪም ተቀባዮቹ የሕክምናና የስነ ልቦናዊ ምዘናዎችን ማለፍ ይጠበቅባቸዋልም ብላለች። ኬንያ በተጨማሪ በአዲሱ ህግ ሰዎች ከሞቱ በኋላ ያለ ፈቃድ የሰዎችን የመራቢያ እቃዎች ወይንም የወንድ የዘር ፈሳሽና የሴቶችን እንቁላል መጠቀምንም አግዳለች። በተጨማሪም ወንዶች የዘር ፈሳሻቸውን ሴቶች ደግሞ እንቁላላቸውን ከ10 ጊዜ በላይ እንዳይለግሱ ስታስቀምጥ ሴቶች የ3 ወር የወሊድ እረፍት ይሰጣቸዋል ተብሏል። የቀረበው ህግ በሴኔቱ ከቀረበ በኋላ ለፕሬዝዳንቱ ቀርቦ ሲፈረም በይፋ ህግ ሆኖ ይወጣል ነው የተባለው። አየር ኃይል የዘመኑ አቪዬሽን ቴክኖሎጂ ውጤት የሆኑ ትጥቆችን መታጠቅ መቻሉን የኢፌድሪ አየር ኃይል ምክትል አዛዥ ለአየር ሎጂስቲክ ሜጀር ጀነራል ነገራ ሌሊሳ ገልጿል። በምስረታ ታሪኩ ከአፍሪካ ቀዳሚ አየር ኃይሎች በግንባር ቀደምትነት የሚጠቀሰው የኢትዮጵያ አየር ኃይል ነው ያሉት ሜጀር ጀነራል ነገራ ሌሊሳ በርካታ ዓለም አቀፋዊና ሀገራዊ ግዳጆችን በጀግንነት የተወጣ መሆኑን ተናግረዋል። ምክትል አዛዡ ለአየር ሎጂስቲክስም አውሮፕላኖችን በመጠገን በማሻሻልና ዘመኑን የዋጁ እንዲሆኑ ከማድረግ በተጨማሪ ዘመናዊ የአቪዬሽን ትጥቆችን በመታጠቅ የተቋሙን የውጊያ ዝግጁነት እያረጋገጠ ይገኛልም ብለዋል። የሰው ኃይል ግንባታ ላይ ትኩረት ተደርጎ በመሰራቱ ብቃትና ጥራት ያላቸው በርካታ በራሪዎች፣ ኢንጂነሮችና ቴክኒሽያኖችን ማፍራት መቻሉንም ሜጀር ጀነራል ነገራ ሌሊሳ ገልጿል። ደቡብ አፍሪካ ትላንት ማለዳ ኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ የደረሱ 160 ገደማ ፍልስጤማውያን ስደተኞችን መቀበሏ ተዘግቧል። የጊፍት ኦፍ ዘ ጊቨርስ መስራች እንደተናገሩት የስደተኞች ቡድኑ ደህንነት የሚሹ ህፃናትን፣ ቤተሰቦችንና ነፍሰ ጡር ሴቶችን ያካተተ ነው። ስደተኞቹ በደቡብ አፍሪካ ምድር አዲስ የህይወት ምዕራፍ በሚጀምሩበት በዚህ ወቅት የሰብአዊ ድርጅቶች የህክምና፣ የምግብ፣ የመጠለያና የሰነድ ድጋፎችን ለመስጠት እንቅስቃሴ ጀምሯል ነው የተባለው።
በቻይና ከወራት በፊት ክፍት የተደረገው ድልድይ ፈረሰ። በደቡብ ምዕራብ ቻይና የሚገኘውና 758 ሜትር የሚረዝመው ድልድይ ቻይናን ከቲቤት ጋር የሚያገናኝ ሲሆን ግንባታውም ከወር በፊት ነበር የተጠናቀቀው። በተራራማ አካባቢ የተሰራው ድልድይ ከባድ ዝናብ ከዘነበና የመሬት መንሸራተት ካጋጠመ በኋላ በከፊል መፍረሱ ተነግሯል። ድልድዩ ለትራፊክ በአካባቢው የነበረውን ሁኔታ ተከትሎ ዝግ ቢደረግም በፈረሰበት ወቅት አንድ መኪና ሲሄድ እንደነበር፣ ነገር ግን ሾፌሩ ስለመትረፉም ተነግሯል። በአካባቢው ድልድዩ ከመፍረሱ በፊት መሬት መሰንጠቅና የተራራ እንቅስቃሴ ማጋጠሙም ተነግሯል። ቻይና የድልድዩን መፍረስ ተከትሎ ምርመራ መጀመሯ ተሰምቷል። ዘገባው የስካይ ኒውስ ነው። ከቡና ሚዲያና ኮሙኒኬሽን የሰዓቱ ዜናዎችን ይመስላሉ። አማኑኤል ላይ ነበርኩ። ጤና ይስጥልኝ።